ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በሶማሊያ፣ በሱዳን፣ በኤርትራ ኢትዮጵያ ላይ የምታንዣብበው ግብጽ በሚስጥር ኢትዮጵያ ድንበር ላይ መሽጎ የከረመው ጦሯ ለቀህ ውጣ የሚል ቀጭን ትዕዛዝ በድንገት ደርሶታል። ሁኔታው አስደንጋጭ ነውም ተብሏል። ሚስጥሩም አደባባይ ወጥቷል። ጥንቅራችን በዕለቱ ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። ጀነራሉና ጓዶቻቸው ለጥቂት ከግድያ አምልጠዋል። ያልተጠበቀ ከባድ ጥቃት የሚያስብል ነው። ጥንቅራችን የትና መቼ የሚለውን አካቶ በጀነራሉ ማንነት ዙሪያ ያለውን መረጃ ሊያደርሳችሁ ይዞታል። ታዋቂው ጀሩሳሌም ፖስት የአሰብን ወደብና ኢትዮጵያን የቆየ የባህር በር ፍላጎት በማያያዝ ያወጣው አዲስ ዘገባ ልዩ ትኩረት ስቧል። መረጃውን ከጥንቅራችን ይሰማሉ። በኢትዮጵያና በግብጽ መካከል ለዓመታት የዘለቀውን የህዳሴ ግድብ ውዝግብ ለመቋጨት አሜሪካ አዲስ ስልት ይዛ ብቅ ማለቷ ተሰምቷል። በህዳሴው ግድብ ላይ ትራምፕ የጀመሩት አዲስ ዲፕሎማሲ በዝግ በር ድርድር እየተመራ ነው። ኢትዮጵያ ውድቅ አድርጋው የነበረው የዋሽንግተን ሰነድ ዳግም ተመልሷል። ከግብጽ በኩል የወጣው አዲሱ መረጃ ብዙዎችን ጥያቄ ውስጥ ከቷል። መረጃውን ይዘነዋል። ኢራን ትላንት እሁድ ዕለት ጦርነቱን ለመቋጨት ይረዳል ያለችውን መልስ በአደራዳሪዋ ፓኪስታን በኩል ለአሜሪካ ልካለች። አሜሪካ ባለፈው ሳምንት ቀደም ብላ ላቀረበችው ፕሮፖዛል ነው ኢራን ትላንት መልስ የሰጠችው። ፕሬዚዳንት ትራምፕ ታዲያ መልሱን ከሰሙ በኋላ ተቀባይነት የሌለው ሲሉ አጣጥለውታል። ኢራንን ጦርነት የማቆም ቅድመ ሁኔታዎች የተመለከተ ዘገባ ይዘናል። ባሳለፍነው ሳምንት መጨረሻ ሶማሊያን ከውጭ ኃይሎች ለመጠበቅ በሚል የገቡት የቱርክ ጀቶች የሀገሪቱ የፖለቲካ ተቃዋሚ ኃይሎችን ሲያስፈራሩ መታየታቸው አነጋጋሪ ሆኗል። ሞቃዲሾ በትላንትናው ዕለት የተጠራ የተቃውሞ ሰልፍን ለመበተን የቱርክ ኤፍ-16 ጀቶች በከፍተኛ ድምፅ እያጓሩ ዝቅ ብለው በመብረር ሞቃዲሾን አናውጠዋል። ክስተቱ አነጋጋሪ ሆኗል። የምንመለከተው ይሆናል። የኢራን ጦርነት በኢትዮጵያ የነዳጅ ዋጋ ላይ ያስከተለው ቀውስ በቀላሉ የሚቀለበስ አልሆነም። የኢራን ጦርነት የዓለምን የነዳጅ ገበያ ባናወጠበት በዚህ ወቅት መንግስት የኑሮ ውድነቱን ለመግታት የመጨረሻ ያለውን ካርድ መዟል። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። ኢትዮጵያ ድንበር መሽጎ የተገኘው ጦር በሚስጥር በኢትዮጵያ ድንበር አቅራቢያ በመጠጋት መሽጎ ነበር የተባለው የግብጽ ጦር ነው። ሆኖም ከሰሞኑ ጦሩ ያልተጠበቀ አስደንጋጭ ትዕዛዝ ደርሶታል። ትዕዛዙም ለቀህ ውጣ የሚል ነው። በዚህ ጦር ጉዳይ እስከዛሬም ተሰምቶ አይታወቅም። አሁን ግን መረጃው ይፋ ወጥቷል። ይህንን የግብጽ ጦር ያስጠጋችውም አሁን ደግሞ አልፈልግም ውጣ ያለችውም ደቡብ ሱዳን ናት። የዘገባው ምንጭ ሱዳን ታይምስ ነው። ይህ ጦር የኢትዮጵያን ጎረቤት ሀገር ደቡብ ሱዳንን በመጠቀም በኢትዮጵያ ድንበር ቅርብ ርቀት ላይ ካምፕ ከፍቶ እንደነበር የሱዳን ታይምስ ዘገባ አመላክቷል። ሆኖም ምክንያቱ ግልጽ ባልሆነ ሁኔታ ይህ ጦር ከደቡብ ሱዳን ቀጭን ትዕዛዝ ደርሶታል። ትዕዛዙም ካምፑን በፍጥነት ዘግተህ ውጣ የሚል ነው። ይህንን ውሳኔና ትዕዛዝ ያስተላለፉት የደቡብ ሱዳን ባለስልጣናት መሆናቸውን ይኸው የሱዳን ታይምስ ዘገባ አክሎ አመላክቷል። ግብጽ በደቡብ ሱዳን ወታደራዊ ቤዝ እንዲኖራት አብዝታ ጥያቄ ስታቀርብ እንደነበር እንጂ የጦር ቤዝ እንደነበራት እስከዛሬ የታወቀ ነገር አልነበረም። ሆኖም አሁን ሱዳን ታይምስ ይፋ ባደረገው መረጃ መሰረት ግብጽ በደቡብ ሱዳን ሚስጥራዊ ካምፕ የነበራት መሆኑን አመላክቷል። ጦሩ ለቀህ ውጣ የሚል ትዕዛዝ ደረሰው እንጂ ይህንኑ ትዕዛዝ ተከትሎ ስለመውጣቱ ግን ዘገባው ያለው ነገር የለም። ጦሩ በኢትዮጵያ ድንበር ቅርብ ርቀት ላይ አፐር ናይል በተባለችው የደቡብ ሱዳን ግዛት አካባቢ የነበረ መሆኑም ታውቋል። ግብጽ ከደቡብ ሱዳን ባለስልጣናት የደረሳት ትዕዛዝ በአካባቢው ያላትን ማናቸውም ወታደራዊ እንቅስቃሴ እንድታቆም የሚያደርግ ነው። ዘገባው ሲቀጥልም ይህም በቀጠናው ያለውን የጸጥታና የደህንነት ሁኔታ በአዲስ መልኩ የራሱን ቅኝት እንዲይዝ የሚያደርገው ይሆናልም ሲል ሱዳን ታይምስ በዚሁ ዘገባው አመላክቷል። የደቡብ ሱዳን ባለስልጣናት መጀመሪያ ግዛታቸውን ለምን ለግብጽ ጦር እንደፈቀዱ፣ አሁን ደግሞ ለምን በአፋጣኝ ለቃችሁ ውጡ የሚለውን ትዕዛዝ እንዳስተላለፉ ዘገባው ያለው ነገር የለም። ግብጽ ደቡብ ሱዳንን አንድ ጊዜ በውሃ ሀብት አጠቃቀም፣ ሌላ ጊዜ በዘመናዊ ግብርና አግዛለሁ በማለት ላይታች ስትል ከርማለች።
ደቡብ ሱዳን አንዷ የአባይ ተፋሰስ ሀገር ስትሆን ግብጽ የቅኝ ግዛት ውልን በመጠቀም የአባይ ውሃን ከሱዳን ጋር ብቻ በመካፈል የቀጠለችበት አካሄድ እንዲቆም ውሳኔ ካሳለፉት የተፋሰሱ ሀገራት መካከል አንዷ ናት። በምህጻረ ቃሉ ሲኤፍኤ በመባል የሚታወቀውን ኮኦፐሬቲቭ ፍሬምወርክ አግሪመንት ኢትዮጵያና ደቡብ ሱዳንን ጨምሮ ሌሎች የተፋሰሱ ሀገራት ፈርመው በማጽደቅ የአባይ ውሃን በአዲስ መልኩ የየድርሻቸውን ለመጠቀም ብዙ እርምጃን ሲራመዱ ግብጽና ሱዳን አሻፈረኝ እንዳሉ ነው። በዚህ መሃል ግብጽ የኢትዮጵያ ጎረቤት ሀገራትን ከጅቡቲ እስከ ኤርትራ ከሶማሊያ እስከ ደቡብ ሱዳን ድረስ በተለያዩ ጥቅሞች ለመጠቀም ሙከራዎችን ማድረግ ከጀመረች ዋላ ደር ያለች ሲሆን በሶማሊያም በሰላም አስከባሪ ስም ጦሬን ካላስገባው ስትልም ከርማለች። በአፍሪካ ህብረት በኩል በሚለቀቅ የሰላም አስከባሪ በጀት ጦሯን ወደ ሶማሊያ ለማስገባት ጥረት ስታደርግ የነበረችው ግብጽ ህብረቱ በቂ በጀትን ባለማግኘቱ ጉዳዩን በእንጥልጥል ይዛው ቆይታለች። አሁን ያለበት ሁኔታ ግልጽ አይደለም። ብዙም ሳይሳካለት ቀረ እንጂ ግብጽ ኤርትራና ሶማሊያንን በማስተባበር በአፍሪካው ቀንድ ራሱን የቻለ እሷን ያማከለ ወታደራዊ ህብረት እንዲፈጠርም ፈልጋ ነበር። የአገሪቱ ፕሬዝዳንት አብዱልፈታህ አልሲሲ አስመራ ድረስ በመሄድ ከኢሳያስ አፈወርቂና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ቁጭ ብለው የመከሩበት ሁኔታ እንደነበር የሚታወስ ነው። ግብጽ የአባይን ውሃ 85 በመቶ ከምታመነጨው ኢትዮጵያ ጋር ቁጭ ብላ ከመነጋገርና ከመደራደር ይልቅ የአፍሪካውን ቀንድ ወታደራዊ ውጥረቶች የመረጠችውን ይታያል። ደቡብ ሱዳን ከኢትዮጵያ ጋር በመልካም ጉርብትና ያለች ሀገር ናት። በቀጣይ መረጃ የአሰብ እርቅ። ታዋቂው ዓለም አቀፍ ጋዜጣ ጄሩሳሌም ፖስት አዲስ ባወጣው ትንታኔ የኢትዮጵያና የኤርትራ ግንኙነት ከወቅታዊ የፖለቲካ ድንበርና መለያየት በላይ እጅግ የጠለቀ የስልጣኔ ትስስር እንዳለው ገልጿል። ዘገባው እንደሚያመለክተው የሁለቱ ሀገራት ህዝቦች ለዘመናት የኖሩበት የጋራ ማህበራዊና ባህላዊ ማንነት በቀላሉ የማይበጠስ ሲሆን ይህ ታሪክ እውነታም በቀጣይ ለቀይ ባህርና ለአሰብ ወደብ እጣ ፈንታ ወሳኝ መሰረት እንደሚሆን ተመልክቷል። ኢትዮጵያ ወደ ቀይ ባህር ያላት የተፈጥሮ መብትና ፍላጎት በፖለቲካዊ መጋረጃዎች ብቻ የሚሸፈን ሳይሆን ከህዝቦች የስነ ልቦና ትስስር ጋር የተቆራኘ ስለመሆኑም ትንታኔው አጽንኦት ሰጥቷል። የጄሩሳሌም ፖስት ትንታኔ ትኩረት የሰጠው ሌላው ነጥብ ኤርትራውያን በኢትዮጵያ መንግስታዊ፣ ወታደራዊና የንግድ መዋቅር ውስጥ የነበራቸው ሚና የሁለቱን ህዝቦች አንድነት የሚያሳይ መሆኑን ነው። ድንበሮች ቢሰመሩም በኢትዮጵያውያን ዘንድ ኤርትራውያን እንደ ባዕድ ተቆጥሮ እንደማያውቁና አሁንም እንደ ስጋ ዘመድ እንደሚታዩ ዘገባው ይገልጻል። ይህ ከፖለቲካ የራቅና በህዝቦች መካከል ያለ ጥልቅ ትስስር የአፍሪካ ቀንድን ስትራቴጂካዊ ጉዞ በአዲስ መልክ ለመቃኘት ትልቅ አቅም እንደሚፈጥር ተገምቷል። የዓለም አቀፍ ትንታኔ የአሰብ ወደብና የቀይ ባህርን ጉዳይ የሁለቱ ህዝቦች ዳግም መገናኛ አድርጎ ይወስደዋል። ድንበሮች ፖለቲካ ቢለያዩም የታሪክና የማንነት ትስስር ግን እንደማይጠፋና ይህም የቀይ ባህርን ቀውስ ለመፍታት ብቸኛው ዘላቂ መንገድ ሊሆን እንደሚችል ይጠቁማል። ኢትዮጵያ ያላትን የታሪክ ባለቤትነትና የባህር በር ፍላጎት ከስልጣኔ ትስስሩ ጋር በማያያዝ የአፍሪካ ቀንድን ሰላምና ብልጽግና በአዲስ መልክ የማደራጀት እድል መኖሩን ትንታኔው በሰፊው ያስፍሮታል። በቀጣይ ርዕስ ጀነራሉ ለጥቂት ተረፉ። ጀነራሉና ጓዶቻቸው ለጥቂት ከግድያ አምልጠዋል። ያልተጠበቀ ከባድ ጥቃት የሚያስብል መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። ሰውየው በአሁኑ ሰዓት የሱዳንን የእርስ በርስ ጦርነት እያቀጣጠሉ ካሉት ቁልፍ የሱዳን ጀነራሎች መካከል አንዱ ናቸው። በሱዳን ብሔራዊ ጦር ላይ አምጾ ሱዳን አሁን ላለችበት ከባድ የእርስ በርስ ጦርነት ምክንያት እንደሆነ የሚነገርለት የፈጥኖ ደራሽ ድጋፍ ሰጪ ጦሩ መሪ ሲሆኑ ከ3 ዓመት በላይ ሱዳንን ብሔራዊ ጦር እየተፋለሙ ቀጥለዋል። ይህ ጀነራል በቅጽል ስማቸው ሄሚቲ ተብለው የሚጠሩት ጀነራል መሐመድ ሐምዳን ዳጋሎ ናቸው። ከሰሞኑ ሀገረ ሰላም ብለው ከሌሎች የጦር አመራሮቻቸው ጋር በመሆን ኒያላ በተባለች አንዲት የሱዳን ከተማ በመንቀሳቀስ ላይ እንዳሉ በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ብሔራዊ ጦር ድንገተኛ የድሮን ጥቃቶችን ሰንዝሮ እሳቸውም ጓዶቻቸውም ለጥቂት እንዳመለጡ የሱዳን ትሪቢዩን ዘገባ አመላክቷል። ሱዳን አሁን ባለው ሁኔታ በሁለት መናገሻ ከተሞች ሁለት መንግስት አቁማለች። አንደኛው በጀነራል አብዱልፈታህ አልቡርሃን የሚመራው ሲሆን መቀመጫውን ካርቱም አድርጓል። ሌላኛው በጀነራል መሐመድ ሐምዳን ዳጋሎ የሚመራው ቡድን ደግሞ የደቡብ ዳርፉር ዋና ከተማ የሆነችውን ኒያላ የተባለች ከተማን መቀመጫው አድርጎ ሰፊውን የዳርፉር ክፍል እስከ ሱዳን ቻድ ድንበር ድረስ እያስተዳደረ ይገኛል። የሱዳን ህጋዊ መንግስትም እኔ ነኝ ሲልም ይሰማል። በቀደመው ጦርነት ካርቱምን በጀነራል ዳጋሎ ፈጥኖ ደራሽ ጦር ተነጥቆ የነበረው የጀነራል አልቡርሃን ቡድን መቀመጫውን ከካርቱም ቀይሮ በወደብ ከተማዋ ፖርት ሱዳን ማድረግ ግድ ብሎትም የነበረ መሆኑ የሚታወስ ነው። አሁን የሱዳን ብሔራዊ ጦር የድሮን ጥቃት የደረሰባት ኒያላ ከተማ የዳጋሎ ጦር ዋነኛ ማዕከል ናት። ኒያላ ከተማ ዓለም አቀፍ በረራዎችን የሚያስተናግድ ኤርፖርት ያላት ሲሆን ኤርፖርቱም የዚሁ የሰሞኑ የድሮን ጥቃት ሰለባ እንደነበር የሱዳን ትሪቢዩን ዘገባ አክሏል። ጀነራል መሐመድ ሐምዳን ዳጋሎና ከፍተኛ የጦር አመራሮቻቸውን በአካባቢው እንደነበሩ ምንጮች የመረጃውን አድርሰውኛል ያለው ሱዳን ትሪቢዩን ይህንኑ መረጃውንም ከሰዓታት በፊት ባሰራጨው ዘገባው አመላክቷል። የድሮን ጥቃቱ አንደኛ ኤርፖርቱን፣ በሁለተኛ ደረጃ ደግሞ የውጭ ቅጥረኛ ወታደሮች ይሰለጥኑበታል የተባለን አንድ የጦር ካምፕ ኢላማ እንዳደረገም ዘገባው አክሎ አመልክቷል። የሱዳን የእርስ በርስ ጦርነት ከሰሞኑ ተባብሶ የቀጠለ መሆኑን ከሰሞኑ እየወጡ ያሉት መረጃዎች እያመለከቱ ነው።
በቀጣይ መረጃ ለትራምፕ የቀረበው አዲሱ የግድቡ ድርድር ሰነድ በኢትዮጵያና በግብጽ መካከል ዓመታት የዘለቀውን የህዳሴ ግድብ ውዝግብ ለመቋጨት አሜሪካ አዲስ ስልት ይዛ ብቅ ማለቷ ተሰምቷል። ለታዋቂው አሸርቅ አላውሳት ጋዜጣ አንድ ከፍተኛ የግብጽ የሥራ ኃላፊ እንደገለጹት ዶናልድ ትራምፕ ወደ ስልጣን ከመመለሳቸው ጋር ተያይዞ ቀደም ሲል ኢትዮጵያ ውድቅ አድርገው የነበረውን የዋሽንግተን ሰነድ በማሻሻያ መልክ ዳግም እንዲያንሰራራ እየተደረገ ነው። ይህ አዲስ ጥረት የድርድሩን ፋይል ከአሜሪካ የውጭ ጉዳይ መስሪያ ቤት ወደ ቀድሞ የገንዘብ ሚኒስቴር እንዲመለስ ያደረገ ሲሆን ዓላማውም በሁለቱ ሀገራት መካከል ሰፊ ስምምነት መፍጠር እንደሆነ ተነግሯል። ግብጽ ይህንን የአሜሪካ አዲስ አቀራረብ በጉጉት እየጠበቀች መሆኑን የገለጹት ይኸው የግብጽ ምንጭ ድርድሩ ከዜሮ እንዳይጀመር ስጋት ቢኖራቸውም አዲሱ ሰነድ ግን ፍትሐ ይሆናል የሚል ተስፋ አላቸው። የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሎስ ባለፈው ሳምንት አስቀድመው ለጋዜጣው እንደገለጹት ፕሬዚዳንት ትራምፕ በኢትዮጵያና በግብጽ መካከል ያለውን አለመግባባት በኃላፊነት ስሜት ለመፍታትና የመጨረሻ ስምምነት ላይ ለመድረስ ዝግጁ መሆናቸውን አረጋግጠዋል። ይህም አሜሪካ በግድቡ የውሃ ሞላልና ዓመታዊ አሰራር ላይ ሕጋዊ አስገዳጅነት ያለው ስምምነት እንዲፈረም በኢትዮጵያ ላይ ከፍተኛ ግፊት ልታደርግ እንደምትችል ማሳያ ተደርጎ ተወስዷል። ቀደም ሲል በ2019 እና 2020 በዋሽንግተን በተደረጉ ድርድሮች ግብጽ ሰነዱን ብትፈርምም ኢትዮጵያ በሉዓላዊነቷ ላይ ጣልቃ ይገባል በሚል ሳታጸድቀው መቅረቷ ይታወሳል። አሁን እየተዘጋጀ ያለው የተሻሻለ ሰነድ ግን የሁለቱንም ሀገራት የውሃ ሀብት የሚያከብርና በቴክኒክ ጉዳዮች ላይ መስማማትን የሚጠይቅ እንደሆነ የግብፁ ምንጭ ጠቁመዋል። አሜሪካ ይህንን አዲስ የድርድር መስመር ይፋ ስታደርግ ዓለም ባንክን ጨምሮ ዓለም አቀፍ ተቋማት በድጋሚ በታዛቢነት እንዲሳተፉ ጥሪ እንደሚደረግና ኢትዮጵያና ግብጽ ወደ አንድ ጠረጴዛ ለማምጣት ጥረት እንደሚደረግ አሸርቅ አላውሳት ዘግቧል። በቀጣይ ርዕስ ኢራን ለአሜሪካ መልስ ሰጠች። ትራምፕ መልሱን ውድቅ አደረጉ። ኢራን ትላንት እሁድ ዕለት ጦርነቱን ለመቋጨት ይረዳል ያለችውን መልስ በአደራዳሪዋ ፓኪስታን በኩል ለአሜሪካ ልካለች። አሜሪካ ባለፈው ሳምንት ቀደም ብላ ላቀረበችው ፕሮፖዛል ነው ኢራን ትላንት መልስ የሰጠችው። ባለፈው ሳምንት ትራምፕ ጦርነቱን ለማቆም የአንድ ገጽ የመግባቢያ ማስታወሻ ላይ ሁለቱ ሀገራት መስማማታቸውን ገልጸው ነበር። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ትላንት የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሀሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ታዲያ ኢራን መልስ መስጠቷ በተነገረ በሰዓታት ውስጥ ፕሬዝዳንት ዶናልድ ትራምፕ የኢራንን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገውታል። ስለ ኢራን መልስ በወጣ ዘገባ ቴህራን በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ እንደምትፈልግ አሜሪካ የኢራን ወደቦች ላይ የጣለችው እገዳ እንዲነሳ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ በላከችው ሰነድ ጠይቃለች። ትራምፕ ግን እነዚህን ሀሳቦች ሳይቀበሉ ቀርተዋል። ትራምፕ በትሩ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓን እንድታቋርጥ፣ የተጣለባት ማዕቀብ እንዲነሳና በሆርሙዝ ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሀሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የተሰጣቸውን ሁለት በስም ያልተጠቀሱ የአሜሪካ ባለስልጣናትንና ሁለት ሌሎች ግለሰቦችን ጠቅሷል። እነዚህ ምንጮች በመግባቢያ ሰነዱ ላይ የተጠቀሱት አብዛኞቹ ነጥቦች ለመጨረሻው ስምምነት መነሻ በመሆን ያገለግላሉ ብለዋል። ኢራን የዓለም 20 በመቶ ነዳጅና ጋዝ የሚተላለፍበትን የባህር ወሽመጡን እንደዘጋች ነው። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ እንደ አውሮፓውያን አቆጣጠር ግንቦት 6 በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሀሳብ የማትስማማ ከሆነ ዳግመኛ የቦምብ ድብደባው እንደሚጀመር ጽፈው ከዚህ በፊት ከታየ ሁሉ የከፋ ይሆናል ሲሉ አስጠንቅቀው ነበር። ትራምፕ የኢራንን ምላሽ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ አሻቅቧል። በዛሬው ዕለት ብሬንት ድፍድፍ ነዳጅ በእስያ ገበያ በበርሜል 4.1 በመቶ ጭማሪ በማሳየት $105.50 መሸጡ ተሰምቷል። ወደ ቀጣይ መረጃ አለፍን። ሶማሊያን ያወኩት የቱርክ ጀቶች። በሞቃዲሾ ሰማይ ላይ ድንጋጤ የፈጠሩት የቱርክ ጀቶች። ባሳለፍነው ሳምንት መጨረሻ ሶማሊያን ከውጭ ኃይሎች ለመጠበቅ በሚል የገቡት የቱርክ ጀቶች የሀገሪቱ የፖለቲካ ተቃዋሚ ኃይሎችን ሲያስፈራሩ መታየታቸው አነጋጋሪ ሆኗል። ቱርክ ከ6 በላይ አሜሪካ ሰራሽ ኤፍ-16 ጀቶችን ወደ ሞቃዲሾ ማስገባቷ መዘገቡ ይታወሳል። እነዚህ ጀቶች ለጸረ ሽብር ዘመቻና ቱርክ በሶማሊያ ጠረፍ ላስጀመረችው የነዳጅ ማውጣት ስራ ጥበቃ የመጡ መሆናቸው ይገለጻል። ታዲያ በሞቃዲሾ ትዕዛዝ እንደሆነ በተነገረ መረጃ ዘመነኛ ጀቶቹ ለሶማሊያ ተቃዋሚ ኃይሎች እንደ ማስፈራሪያ ጥቅም ላይ መዋላቸውን የሶማሊያ ጋርዲያን ዘገባ አመልክቷል። በትላንትናው ዕለት በፕሬዝዳንት ሐሰን ሼክ መሐመድ ላይ በተቃዋሚ ኃይሎች የታሰበውን ሰልፍ ለመበተንና ለማስፈራራት የቱርክ ጀቶች በሞቃዲሾ ሰማይ ላይ ዝቅ ብለው በከፍተኛ ድምፅ አጓርተዋል። በሶማሊያ ዋና ከተማ የፖለቲካ ጡዘቱ ጫፍ መንካቱን ያመላከተ ክስተት ሆኗል። ትላንት በመላው ሀገሪቱ በተቃዋሚ ፓርቲዎች በጋራ የተጠራው ሀገራዊ ተቃውሞ የመጀመሪያ ቀን ነበር።
ተቃውሞው በፕሬዝዳንት ሐሰን ሼክ መሐመድ ጽህፈት ቤት የሚመራውን የመሬት መውረስ ዘመቻና የፕሬዝዳንቱን የስልጣን ዘመን ማክተም የተመለከተ ነበር። ሰልፉ ከመካሄዱ በፊት በጠዋቱ የቱርክ ጀቶች በሞቃዲሾ ሰማይ ላይ ደጋግሞ ዝቅ ብለው የበረሩ ሲሆን በአስደንጋጭ ድምጻቸው ከተማዋን አውከዋል። ተቃዋሚዎች ይህንን የማስፈራራት ድርጊት ሲሉ ገልጸውታል። ከጦር ጀቶች በተጨማሪ በቱርክ የሰለጠኑ ልዩ ኃይሎች ቱርክ ሰራሽ ብረት ለበስ ተሽከርካሪዎችን በመያዝ በከተማው ቁልፍ መንገዶች ላይ ተሰማርተው ታይተዋል። በተለይ ቤተ መንግስቱንና መንግስታዊ መስሪያ ቤቶች አቅራቢያ በብዛት መንገድ ዘግተው ታይተዋል። የከተማው ፓራሚሊተሪ ፖሊስና የሶማሊያ ብሔራዊ ደህንነት ኒሳ ልዩ ኃይሎችን በከተማው ተቃውሞ እንዳይደረግ ለማገድ ተሰማርተው ተገኝተዋል። ተንታኞች አንካራ በሶማሊያ ውስጥ ጉዳይ በእጅጉ ገብታ እየፈተፈተች ነው ሲሉ ክስ አሰምተዋል። አንካራ በመሬት ዘመቻና በፕሬዝዳንታዊ ስልጣን ዘመን ተቃውሞ ላይ ከፕሬዝዳንት ሐሰን ሼክ መሐመድ ጋር መቆሟን በጦር ጀት ማስፈራሪያ ማሳየት ነበረባት ወይ ሲሉ ትዝብት ሰንዝረዋል። የሶማሊያ ፌዴራል መንግስት በሞቃዲሾ ነባር መንደሮችን በብዛት እያፈረሰና ነዋሪዎችን እያነሳ ሲሆን ተቃዋሚዎች ይህንን አላግባብና ከህግ ውጭ የሚደረግ የመሬት ነጠቃ ነው ሲሉ ይቃወማሉ። በዚህ ሂደት ከጸጥታ ኃይሎች ጋር በተደረገ ግጭት እስካሁን ከ2 በላይ ሰዎች ሲሞቱ በርካቶች ተጎድተዋል። በተጨማሪም ፕሬዝዳንት ሐሰን ሼክ መሐመድ በህገ መንግስቱ መሰረት በግንቦት ሜይ 15 ስልጣናቸው የሚያበቃ ቢሆንም ፕሬዝዳንቱ ከህግ ውጭ ስልጣን ያራዝማሉ በሚል ብሔራዊ ተቃውሞ በተቃዋሚዎቻቸው ጥምረት ተጠርቷል። ወደ ቀጣይ መረጃ አለፍን። ለኢራኑ ጦርነት ቀውስ የመንግስት አዲስ እርምጃ። የኢራን ጦርነት በኢትዮጵያ የነዳጅ ዋጋ ላይ ያስከተለው ቀውስ በቀላሉ የሚቀለበስ አልሆነም። የኢራን ጦርነት የዓለምን የነዳጅ ገበያ ባናወጠበት በዚህ ወቅት መንግስት የኑሮ ውድነቱን ለመግታት የመጨረሻ ያለውን ካርድ መዟል። በመካከለኛው ምስራቅ እየተባባሰ የመጣው አለመረጋጋትና የዓለም አቀፍ የነዳጅ ዋጋ መናር በኢትዮጵያ ኢኮኖሚ ላይ የደቀነውን ስጋት ለመቀልበስ መንግስት $600 ሚሊዮን የችግር ምላሽ ፈንድ ወይም ክራይሲስ ሪስፖንስ ፈንድ ድርድር ማጠናቀቁን አስታውቋል። በአሜሪካ ከሚገኙ ዓለም አቀፍ የፋይናንስ ተቋማት ጋር በተደረገ ከፍተኛ ውይይት የተገኘው ይህ ድጋፍ ሀገሪቱ በዩክሬንና በመካከለኛው ምስራቅ ካሉ ግጭቶች ጋር ተያይዞ ለሚገጥሟት ኢኮኖሚያዊ ጫናዎች እንደ ትልቅ እፎይታ ይታያል። ይህ የገንዘብ ድጋፍ የዓለም ባንክ፣ የዓለም አቀፍ የገንዘብ ድርጅት IMF እንዲሁም እንደ ጣሊያን፣ ፈረንሳይና ጀርመን ካሉ የልማት አጋሮች ጋር ከተደረሱ የቢሊዮን ዶላሮች የትብብር ስትራቴጂ አካል መሆኑን የገንዘብ ሚኒስቴር መግለጹን ካፒታል አስነብቧል። ይህ ድጋፍ በዋናነት ያነጣጠረው የሀገር ውስጥ ገበያውን ለማረጋጋት፣ አስተማማኝ የነዳጅ አቅርቦት እንዲኖር ለማድረግና በዓለም አቀፍ የነዳጅ ዋጋ መጨመር ምክንያት ሊከሰት የሚችለውን የዋጋ ግሽበት ለመከላከል ነው። በመንግስት በኩል እየተተገበረ ያለው አዲስ የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ በብር የሚሰላውን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። ሆኖም መንግስት የዓለም አቀፍ የዋጋ ጭማሪውንና የምንዛሬ ለውጡን ሙሉ ጫና ወደ ህዝብ ማስተላለፍ ዘላቂነት የሌለው የዋጋ ግሽበት እንደሚፈጥር በመገንዘብ እስካሁን ከ300 ቢሊዮን ብር በላይ ድጎማ ማድረጉን አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ እንደገለጹት መንግስት ከባድ የፋይናንስ ጫና ቢኖርበትም ጭማሪውን ሙሉ በሙሉ ወደ ህዝብ ባለማስተላለፍ የኃላፊነት ስሜት እያሳየ ይገኛል። በመካከለኛው ምስራቅ ያለው ቀውስ ነዳጅን ሙሉ በሙሉ ከኩዌት የማምጣት ሂደትን በማስተጓጎሉ ኢትዮጵያ አስቸኳይና የተለያዩ የግዥ ስልቶችን እንድትከተል አስገድዷታል። ይህ መጀመሪያ ላይ በናፍጣ አቅርቦት ላይ የ50 በመቶ ቅናሽ አስከትሎ የነበረ ቢሆንም በአሁኑ ወቅት ከጅቡቲ የሚጓጓዙ የነዳጅ ፍሰት ወደ ቀድሞ ሁኔታው ተመልሶ በቀን 9 ሚሊዮን ሊትር ናፍጣ እየቀረበ ይገኛል። እንደ ፋይናንስ ሚኒስቴር መረጃ አሁን የተገኘው $600 ሚሊዮን በዓለም ባንክና በጣሊያን መንግስት ከሚደገፈው የ1.6 ቢሊዮን የዲፒኦ3 ጥቅል አካል ሲሆን የነዳጅ ግዢ ስርዓቱን ለማሻሻልና ተጨማሪ ማሻሻያዎችን ለማድረግ ወሳኝ ሚና ይጫወታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።